በውቢቷ ሐዋሳ ከተማ ዛሬ በጠራራ ፀሐይ የተሰማው ዜና መላውን የከተማዋ ነዋሪዎች በፍርሃትና በድንጋጤ ውስጥ ጥሏቸዋል። ልማትና ውበት ይዘንላችሁ እንመጣለን በሚሉ ጎዳናዎች ላይ የሰው ልጅ ነፍስ ዋጋው የረከሰበትና ሰብአዊነት የጎደለበት አንድ እጅግ አሳዛኝ ክስተት ተከስቷል። ቤተሰብ ተስፋ ጥሮበት ነገን አልሞ ሲያለም የነበረ አንድ ወጣት ሕይወትም በቸልተኝነት ሲቀጠፍ የከተማዋ ነዋሪዎችም ፍትህ የታለች ብለው እንዲጠይቁ ያስገደደ ክስተትም ነው። ይህ ዜና ልብ ይሰብራል፣ ህሊና ያቆስላል። በሐዋሳ ጎዳናዎች ላይ የተፈጸመው የአስደንጋጭ ድርጊት ምንድነው? ለእናቱ ብቸኛ ተስፋ የነበረው ወጣትስ በምን ምክንያት ተቀጠፈ? በፍትህ ተቋም ውስጥ ምን እየተደረገ ሲሆን? ለሻሎም ሚዲያ የደረሰንን ይህንን ዘግናኝና ልብ የሚሰብር ሙሉ ዘገባ ይዘንላችኋል። በሌላኛው መረጃችን ለመሆኑ ወንጌል የት ነው ያለው? በወርቅ በተለበጡ መቅደሶችና በዝማሬ ድርጅቶች ውስጥ ወይንስ በድሆች እንባና በፍትህ ጩኸት መካከል? ሰሞኑን በኢትዮጵያ ወንጌላውያን አማኞች ዘንድ የተቀሰቀሰው ክርክር ለዘመናት የኖርንበትን ሃይማኖታዊ ግንብ የሚያናጋ ሆኗል። በአንድ በኩል ወንጌል ለፖለቲካ ትርፍ አትጠቀሙበት የሚል የጥበቃ ድምጽ፣ በሌላ በኩል ደግሞ እውነትና ፍትህ ባለበት ሁሉ ወንጌል አለ የሚልም አብዮታዊ ሞገት። ዛሬ ለሽመልስ ይፍሩና በዶክተር ደረጀ ከበደ ወገኖች መካከል የተፈጠረው ያንን እሳቤ በእሳቤ የማጋጨት ጥበብ በጥልቀት እንፈትሻለን። አብራችሁን ቆዩ። በሌላኛው መረጃችን በእውነት ቃላት ለመግለጽ የሚከብድ ልብን በሐዘን የሚሰብር ሰሚን የሚያደነዘዝ እጅግ አስደንጋጭ መርዶ ይዘን ቀርበናል። በዚች ባለፈችው አንዲት ምሽት ብቻ በአንድ ስፍራ 18 አስክሬኖች ሰብስቦ መሸኘት ምን ያክል ከባድ እንደሆነ መገመት አያዳግትም። በተለይ ደግሞ ሁልጊዜም በጸሎታቸው በአገልግሎታቸው የምናውቃቸው የቤተ ክርስቲያን አምድ የሆኑ ወንድማችን ፓስተሩ ከነሙሉ ቤተሰባቸው በዚህ መሪር ጽዋ ውስጥ ማለፋቸው ዜናውን ይበልጥ መራርና መላው የሻሎም ሚዲያን የደቆሰም አድርጎታል። የአንድ አገልጋይ ቤት በአንድ ጀንበር እንዲህ በሞት ጥላ ሲጋረድ ማየት ለማመን የሚከብድ ክስተት ነው። ዛሬ ሐዘናችን ጥልቅ ነው። ምድሪቱ የልጆቿን አስክሬን በአንድ ላይ የተረከበችበት፣ ቤተክርስቲያን ታላቅ አገልጋዩን ቤተሰቦቿን ያጣችበት ጥቁር ምሽት ሆኗል። አሁን የምናቀርበው ዝርዝር መረጃ የሁላችንንም ልብ የሚነካና የማይረሳ ጠባሳም ጥሏል። በስተመጨረሻም ጌታ ምን ሊያደርግ አስቧል? የሚሰማ ጆሮ ያለው ይስማ። በምድራችን ላይ ግራ መጋባትና ክፋት በበዛበት በዚህ ወሳኝ ወቅት እግዚአብሔር ለሕዝቡ ዝም አላለም። ፓስተር ዳንኤል መኮንን ከጌታ ዘንድ የተቀበሉትን አስቸኳይና ትንቢታዊ መልእክትም በብዙዎች ዘንድ መነጋገሪያ ሆኗል። በዚህ ዘመን ሰዎች ከኔ ጋር ግንኙነት የላቸውም ሲል ጌታ የተናገረው ቃል የትውልዱን መንፈሳዊ ድርቅና የልብ ክፋት ምንጭን የሚሰጥም ነው። ታዲያ የሰው ልጅ ለመከራ ሳይሆን ለክብሩ የፈጠረው እግዚአብሔር አሁን ያለንበትን የልብ ክፋትና ከእርሱ መራቅ አይቶ በቀጣይ ምን ሊያደርግ አስቧል? እግዚአብሔር በሰው ልጅ ሕይወት ውስጥ በቀጥታ ጣልቃ ሊገባ የምቾት ወንበራችንን ሊያናውጥም ተነስቷል። ይህ መለኮታዊ ጣልቃ ገብነት ምን ይዞ ይመጣ ይሆን? እግዚአብሔር በምድሪቱ ላይ ሊያደርግ ስላሰበው ታላቅ ነገር ከፓስተር ዳንኤል መኮንን አንደበት የምታደምጡ ይሆናል። እስከ ፕሮግራም ፍጻሜያችንም አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ወንጌል ፖለቲካና ጥበብ የሁለት ሐሳቦች ዋልታዎችን ፍጭት። በቅርቡ በኢትዮጵያ ወንጌላውያን አማኞች ዘንድ ትልቅ መነጋገሪያ የሆነ ጉዳይ ብቅ ብሏል። የአንጋፋው ዘማሪ ዶክተር ደረጀ ከበደ ንግግሮችና በሱ ዙሪያ የተሰነዘሩ ትችቶች በማህበራዊ ሚዲያ ሰንሰለት ላይ ማዕበል አስነስተዋል። ወንጌል የፖለቲካ መጠቀሚያ እየሆነ ነው ወይንስ ወንጌል ራሱ የማህበራዊ ፍትህ ድምጽ ነው የሚለው ጥያቄም የክርክሩ ማጠንጠኛ ሆኗል። በሽመልስ ይፍሩና በዶክተር ደረጀ ከበደ መካከል ያለው ፍጭትም በኢትዮጵያ ወንጌላውያን አማኞችና በኪነ ጥበብ ባለሙያዎች ዘንድ ሰሞኑን የተቀሰቀሰው ክርክር ከግለሰቦች ፍጥጫ ባለፈም ወንጌል ምንድነው፣ ድንበሩስ የት ነው የሚሉ መሰረታዊ ጥያቄዎችን ጭሯል።
ይህ ሙግት በአንድ በኩል የወንጌልን ቅድስናና ልዩነት ለመጠበቅ በሚተጉ ወገኖች፣ በሌላ በኩል ደግሞ ወንጌል ከማህበራዊ ፍትህና ከሰው ልጅ ሰብአዊነት ጋርም ለማቆራኘት በሚጥሩ ወገኖች መካከል የተፈጠረ የታሪክ አጋጣሚ ሆኗል። የሽመልስ ይፍሩ ትችትም የድንበር ጥበቃና የዝንፈት ስጋትም ሽመልስ ይፍሩ ትችቱን የጀመረው በሁለት ጽንፎች ላይ የቆመን እንቅስቃሴዎችን በመመልከትም ነው። በአንድ በኩል መንፈሳዊ አገልግሎት ለቁሳቁስ ብልጽግናና ለገዢው ፓርቲ የፖለቲካ ቀስቀሳ ማገዶ የሚያደርጉ ግለሰቦች ክፉኛን ይነቅፋል። መዝሙርና መንፈሳዊ ምልክቶች ለፓርቲው ፕሮፓጋንዳ መዋላቸውን ወንጌልን የማርከስና ዓላማውን የማሳት ተግባር እንደሆነም ይሞግታል። በሌላ በኩል ደግሞ አንጋፋው ዘማሪ ዶክተር ደረጀ ከበደ ዘፈን ወንጌል ነው በሚል የሰነዘረው ንግግርም ለሽመልስ ትልቅ ድንጋጤን ፈጥሯል። ሽመልስ እንደሚለው ዘፈን የቱንም ያክል ለማህበራዊ ፍትህ ቢቆም ወንጌል ሊባል አይችልም። ይህ አካሄድ በመንፈሳዊና በምድራዊ መካከል ያለው መስመርን በማጥፋት የብዙዎችን እምነት የሚያናጋ የአስተሳሰብ ዝንፈት መሆኑን ይገልጻል። ሽመልስ ክርስትናችን ጥልቅ ክለሳ ያስፈልገዋል የሚለም መደምደሚያ ላይ የደረሰው ወንጌል ለፖለቲካ ትርፍና ለዓለማዊ ዓላማዎች መሳሪያ እየሆኑ ነው በሚል ስጋትም ነው። የዶክተር ደረጀ ቤተሰቦች ምላሽም እንዲህ የሚል ነው። የጥበብ ሜታፊዚካዊ ባህሪ። ለዚህ ጠንካራ ትችት ከዶክተር ደረጀ ከበደ ቤተሰቦች የተሰጠ ምላሽ ግን ጉዳዩን ወደ ረቀቀ የፍልስፍናና የነገረ መለኮት አውድም ወስዶታል። ቤተሰቦቹ ሽመልስን ሪዳክሽን ወይንም ነገሮችን አሳንሶ የሚያይ በማለትም ይወርፉታል። የነሱ ሙግት የሚነሳው እውነት በየትኛው ቦታ ብትገኝ ምንጯ እግዚአብሔር ነው ከሚል መርህም ነው። እንደ ዶክተር ደረጀ ወገኖች አተረጓጎም ወንጌል በቤተ ክርስቲያን አራት ግድግዳዎችና በሃይማኖታዊ ቃላት ብቻ የታጠረ ሙሉ ቃል አይደለም። ይልቁንም ፍትህ፣ እውነትና ሰብአዊነት ባለበት ሁሉ ወንጌላዊ ጸባይ አለ። አንድ ዘፈን የተገፉትን ድምጽ በሚገልጽና እውነትን በሚያንጸባርቅ ከሆነ ያ ጥበብ በውስጡ ወንጌላዊ ወይንም ኢቫንጀሊካል ባህሪ አለው። ይህ አተረጓጎም እንደ ሊዮ ቶልስቶይ ያሉ ጸሐፊዎች ከነበራቸው ወንጌል የፍትህ ኃይል እንጂ የሥርዓት ድርጅት አይደለም ከሚለው አቋም ጋር የሚስማማም ነው። ሁለቱ ተቃራኒ እይታዎችና መደምደሚያቸው ክርክሩ በአሁኑ ወቅትም በሁለት ዋና ዋና ሐሳቦች መካከልም ተገትሯል። የተቋማዊነት እይታ። ወንጌል የራሱ የሆነ ቋንቋ፣ ዜማና መዋቅር አለው። ይህንን ከሴኩላሩ ወይንም ዓለማዊ ጥበብና ከፖለቲካ ሽኩቻ ጋር መቀላቀል ወንጌልን ዋጋ ያሳጣዋል የሚለው የሽመልስ ይፍሩ አቋም ነው። የጽንፈ ዓለማዊነት እይታ። ወንጌል ከስርዓት በላይ ነው። እውነትም በድንጋይ ውስጥ ብትገኝ ያ ድንጋይ መሠዊያ ይሆናል። ዘፈንም እውነት ከተሸከመ ወንጌላዊ ተግባር እየፈጸመ ነው የሚለው የዶክተር ደረጀ ከበደ አቋም ነው። በአጠቃላይ የሽመልስ ይፍሩ ትችት የወንጌልን ቅዱስነት ለመጠበቅ የቆመ የድንበር ጠባቂ ድምጽ ሲሆን የዶክተር ደረጀ ቤተሰቦች ምላሽ ደግሞ ወንጌልን ከባህላዊ እስር ነፃ አውጥቶ ወደ ማህበራዊ አደባባይ ለማውጣት የሚጥር አብዮታዊ እይታ ነው። ይህ ፍጥጫ በቀጣይ በኢትዮጵያ ቤተክርስቲያን በኪነ ጥበብ መካከል ያለውን ግንኙነት የሚወስን ትልቅ የቤት ስራ ጥሎ አልፏል። እናንተስ ውድ የሻሎም ሚዲያ አድማጮቻችን በዚህ ሐሳብ ላይ ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ላይ እንድታስቀምጡልን ወደድን። በቀጣይ ወደ ያዝናላችሁ መረጃችን ስናልፍ ልማት ሲታሰብ የሰው ልጅ ኑሮ ለማቃለል ከተሞችን ለነዋሪዎቻችን ምቹና ውብ ለማድረግ ነው። ነገር ግን በሐዋሳ ከተማ እየተካሄደ ያለው የኮሪደር ልማት የከተማዋን ገጽታ ከመቀየር ይልቅ የአንድ ቤተሰብን ተስፋ ያጨለመና የብዙዎችን ልብ በሐዘን የሰበረ ክስተት አስተናግዷል። የሰው ልጅ ነፍስ ከድንጋይ ከኮንክሪት በታች ስትረግጥ ማየትም የልማቱን ግብ ጥያቄ ውስጥ የሚጥል አሳዛኝ ክስተት ሆኗል። የአደጋው አሰቃቂ ትዕይንት ሚያዝያ 17 ቀን 2018 ዓ.ም በሐዋሳ ምስራቅ ክፍለ ከተማ ወደ ሼል በሚወስደው መንገድ ላይ የኮሪደር ልማቱ በዝግጅት ላይ ነበር። በወቅቱ አካባቢው ምንም አይነት የጥንቃቄ ምልክት፣ አጥር ወይንም መንገዶችን የሚያስጠነቅቅ አካል አልነበረውም። በዚህ መሃል በስራ ላይ የነበረ አንድ ዶዘር ጥንቃቄ በጎደለው ሁኔታ በአቅራቢያው የነበረውን
አንድ የኤሌክትሪክ ምሰሶ ይገፋል። ያልታሰበ አደጋ የደረሰው በዚህ ቅስፈት ነው። የሐዋሳ ዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነው ወጣት ሀጎስ አየለም መንገዱን ተሻግሮ ወደ ግቡ ለመድረስ በሚጓዝበት ወቅት ተነቅሎ የወደቀው የኤሌክትሪክ ምሰሶ በቀጥታ ጭንቅላቱ ላይ አረፈ። ለእናቱ ብቸኛ ተስፋ፣ ለቤተሰቡ ደግሞ የነገ ምሰሶ የነበረው ወጣት ሀጎስ በድንገት በደም ተጠምቆ መሬት ላይ ወደቀ። ከአደጋው በላይ የሚያሳምመው በአካባቢው የነበረው የሰብአዊነት መጓደል ነው። አደጋውን ያደረሱት አካላት ወጣቱ በፊታቸው ወድቆ እያዩ ፈጣን የመጀመሪያ እርዳታ ከመስጠት ይልቅም እንደ ባዕድ በዝምታ መመልከታቸው በታሪክ የሚመዘገብ የሞራል ውድቀት ነው። ወጣቱ በያኔት ሆስፒታል በጽኑ ሕክምና አይሲዩ ለ8 ቀናት በስቃይ ሲታገል ቆይቶ በስተመጨረሻም ሚያዝያ 23 ቀንም የሞት ጽዋን ተቀብሏል። ፍትህ ያጣው የሀጎስ ህልፈት ብቻ ሳይሆን ከዚያ በኋላ የታየው የፍትህ ሂደቱም ጉዳቱን የባሰ ያደርገዋል። ወጣቱ በሞትና በህይወት መካከል በነበረባቸው ቀናት አደጋው ያደረሰው ተቋም ይሁን የሚመለከተው የመንግስት አካል ዝቅ ብሎ ሁኔታውን የጠየቀ አልነበረም። ይባስ ብሎ በቸልተኝነት የሰው ነፍስ እንዲጠፋ ምክንያት የሆነው ዶዘር በህግ ቁጥጥር ስር መቆየት ሲገባው በባለስልጣን ትዕዛዝ ተለቆ ወደ ስራ እንዲመለስ መደረጉ በህግ የበላይነት ላይ የተሰነዘረ ጥቃትም ነው። የሰው ነፍስ ከልማት መሳሪያ በታች መታየቷ የከተማው ነዋሪዎችን እጅግም አስቆጥቷል። ልማት ሰውን አይበላም፣ ልማት ሰውን ያከብራል እንጂ። የሀጎስ አየለ ደም ፍትህ ይፈልጋል። በሐዋሳ ከተማ የሚካሄደው የኮሪደር ልማት የሰው ህይወት የሚገበርበት መድረክ መሆኑ ሊያበቃም ይገባል። የሚመለከታቸው ከፍተኛ የመንግስት አካላት ጉዳዩን በጥብቅ መርምረው በቸልተኝነት ይህንን አሳዛኝ ድርጊት የፈጸሙ አካላትን ለህግ እንዲያቀርብ ማድረግም የዜጎች የሁልጊዜም ጥያቄም ነው። በተከታይ ወደ ያዝንላችሁ መረጃችን ስንሻገር በምዕራብ ሸዋ የደረሰ አሰቃቂ እልቂት። አንድ የእግዚአብሔር አገልጋይ ቤተሰብና የ18 ሰዎች ህይወትም በአንድ ጀንበር ተቀጠፈ። ትላንት ምሽት በምዕራብ ሸዋ ዞን ደንዲ ወረዳ የተከሰተው የትራፊክ አደጋ ከዜናነት ባለፈ የብዙዎችን ቤት ያፈረሰና መላውን ህዝብ በለቅሶ ያስለቀሰ ታላቅ መርዶ ሆኗል። የዚህ አሰቃቂ ክስተት እጅግ ልብ ሰባሪው ዜና በአደጋው ወቅት አንድ የቤተ ክርስቲያን አገልጋይ ወይንም ፓስተር ከነሙሉ ቤተሰባቸው በተሽከርካሪ ውስጥ መገኘታቸው ነው። ለወንጌል አገልግሎትና ለበጎ ስራ የሚተጉ እኛ አባትም ከነቤተሰባቸው በዚህ አደጋ ውስጥ መውደቃቸውን ዜናውን ይበልጥ መራርና ሰሚን የሚያደነዝዝ አድርጎታል። የአንድ አገልጋይ ቤት እንዲህ በድንገት በሞት ጥላ ሲጋረድ መስማት ለአካባቢው ምዕመንና ለወዳጅ ዘመድ የማይዋጥ እጅግ ከባድ ሀዘን ሆኗል። ግንቦት 1 ቀን 2018 ዓ.ም ምሽት 1 ሰዓት ተኩል አካባቢ ጋራ ሆላ ተብሎ በሚጠራው ገደላማ ስፍራ ላይ ከአልፋታ ወደ ደንዲ ይጓዝ የነበረው የህዝብ ማመላለሻ ተሽከርካሪ ከመንገድ ወጥቶ ሲገለበጥ የ18 ሰዎች ተስፋም እዚያው ተቀብሯል። በአደጋው ህይወታቸው ካለፈ ወገኖቻችን መካከል 13ቱ ሴቶች ሲሆኑ 5ቱ ወንዶች ናቸው። የአደጋው ስፋትና አስደንጋጭነት የሚለካውም በሟቾች ቁጥር ብቻ አይደለም። በተሽከርካሪው ውስጥ የነበሩ 57ቱ ተሳፋሪዎች ላይ የደረሰው ጉዳት የክስተቱን አስከፊነት ያሳያል። በአሁኑ ሰዓት 13 ወገኖቻችን በጽኑ የአካል ጉዳት ምክንያት በሞትና በህይወት መካከል ሆነው እየታገሉ ይገኛሉ። ሌሎች 26 ሰዎች ደግሞ ቀላል የማይባል የአካል ጉዳት ደርሶባቸዋል። በአንድ ምሽት 18 አስክሬን መሰብሰቡን የአንድ አገልጋይ ቤተሰብ እጣ ፈንታ እንዲህ በጨለማ ውስጥ ማየት ለዞኑ ፖሊሶችም ሆነ ለአካባቢው ነዋሪ እጅግ ዘግናኝ ክስተት ሆኖባቸዋል። ስለ ፓስተሩና ስለ ቤተሰባቸው ሁኔታ ተጨማሪ መረጃዎችን ለማጣራት እየሞከርን ቢሆንም እስካሁን ያለው መረጃ ግን መላውን የሻሎም ሚዲያ ቤተሰብ በሀዘን የተቆሰም ነው። ለሟች ቤተሰቦች፣ ለቤተ ክርስቲያን ምዕመናንና ለወዳጅ ዘመዶቻቸው በሙሉ ሻሎም ሚዲያ መጽናናትን ይመኛል። በስተመጨረሻም የሚሰማ ጆሮ ያለው ይስማ። ከፓስተር ዳንኤል መኮንን የተላለፈ አስቸኳይ መልእክት።
ፓስተር ዳንኤል መኮንን ከጌታ ዘንድ የተቀበሉትን እጅግ ወቅታዊና መንፈሳዊ መልእክትን ለሻሎም ሚዲያ አድማጮች አጋርተዋል። የመልእክቱ ዋና ነጥቦችም የሚከተሉት ናቸው። አንደኛ፣ የሰው ልጅ አፈጣጠር ዓላማ፣ ሰው ለመከራ ተፈጠረ የሚለው የተሳሳተ አመለካከት ፓስተሩን ይሞግታሉ። እግዚአብሔር ሰውን የፈጠረው የክብሩ ተካፋይ እንዲሆንና ዓለምን እንዲገዛ እንጂ ለስቃይ እንዳልሆነም ያስረዳሉ። 2 መለኮታዊ ጣልቃ ገብነት፣ ከእግዚአብሔር ሐሳብ ጋር የምንገናኝበት መንገድ አንዳንድ ይከብዳል። ፈጣሪ ወደ መስመሩ ሊመልሰን ሲል የለመድነውን የምቾት ወንበራችንን ያናውጠዋል። በሕይወታችን በቀጥታ ጣልቃ በመግባት መንገዳችንን ያቃናል። 3 የዘመኑ ትልቁ ችግር፣ ፓስተር ዳንኤል የዘመኑ ችግራችን ምንድነው ብለው ጌታን በጠየቁ ጊዜም ያገኙት ምላሽ በዚህ ዘመን ሰዎች ከኔ ጋር ግንኙነት የላቸውም የሚል ነበር። የሰው ልጅ የልብ ክፋት ከፈጣሪ መራቅ ለውድቀት ምክንያት እየሆነ ይገኛል። 4ኛው በቀጣይስ ምን ይሆናል? እግዚአብሔር የሕዝቡን የልብ ክፋት ተመልክቷል። በቀጣይ ምን ሊያደርግ እንዳሰበ ከአንደበታቸው የመጣው ሙሉ መልእክት ምን እንደሚመስልም ከአንደበታቸው አድምጠን እንመለስ። ያቀር በጌታ በኢየሱስ ስም አሜን። ሃሌሉያ። መጽሐፈ ቅዱሳችን ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ያለውን በምንመለከትበት ጊዜ የእግዚአብሔርን ዘላለማዊ ሐሳብ የሚገልጽ ነው። የእግዚአብሔርን ዘላለማዊ ሐሳብ የሚገልጽ ነው። ይልቁንም ደግሞ ለሰው ልጅ ያለውን እቅድና ዓላማ የተገለጸበት መጽሐፍ ነው። በዓለም ላይ ብዙ መጽሐፍት ተጽፈዋል። እጅግ በሚደነቁ አዋቂዎች የሶሻል ሳይንስ ሳይንቲስት የጻፉት መጽሐፍቶች አሉ። ሌሎችም ደግሞ የሃይማኖት መጽሐፍት አሉ። ነገር ግን ለሰው ልጅ ያለውን እቅድ ከሀ እስከ ፐ የገለጸ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ስለዚህ ወገኖች ሆይ እግዚአብሔር አዳምን ከፈጠረበት ጊዜ አንስቶ ሲፈጥረው የፈጠረው በመልካም ሐሳብ ነው። አንዳንድ ሰዎች እንደሚሉት አይደለም፣ ለመከራ የተፈጠረ ፍጡር ይላል። የሰውን መፈጠር ለመከራ ለክፉ እንደሆነ የሚናገሩ ይላል። እግዚአብሔር ቃል ግን የሚነግረን እንደሱ አይደለም። አዳምን ሲፈጥረው አንደኛ ወገኖች ሆይ እግዚአብሔር ፍቅር ስለሆነ ፍቅሩን የሚያካፍለው ፍጡር ስለፈለገ ነው። ሁለተኛ ደግሞ እግዚአብሔር አምላክ ወገኖች ሆይ ክብሩን የሚያካፍለው የክብሩ ተካፋይ እንዲሆን ነበር አዳም። ሶስተኛ ይቺ ዓለም ወይንም አርዝ ብለን የምንጠራት ፕላኔትን እንዲያስተዳድራት፣ እንዲጠብቃት፣ እንዲገዛት ነበር የተጠራው። አዳም ወደቀ። አዳም አልተሳካለትም። ነገር ግን እነዚህ ሁሉ በአዳም የታጡት ባርኮቶች በሁለተኛው አዳም በኢየሱስ ክርስቶስ ተሰጠን። ሃሌሉያ። በኢየሱስ ክርስቶስ ተሰጠን። ስለዚህ ወገኖች ሆይ እያንዳንዳችን እዚህ ያለንን እግዚአብሔር ያውቀናል። እያንዳንዳችን ብቻ አይደለም፣ እግዚአብሔር ታላቅ ነው። ከዋክብትን ይላል መጽሐፍ ቅዱስ ዳዊት በስሙ ይጠራቸዋል ይላል። ስለ ከዋክብት አዋቂዎቹ ሲነግሩን ወገኖች ሆይ ገና በቢሊየን የሆኑ ያልደረስንባቸው ከዋክብቶች አሉ፣ ፕላኔት አሉ ብለው ይነግሩናል። እግዚአብሔር እነዛን ሁሉ ያውቃቸዋል፣ በስም ይጠራቸዋል ይላል መጽሐፍ ቅዱስ። ወገኖች ሆይ እንግዲህ በክርስቶስ ኢየሱስ አወቀን ሲል እያንዳንዳችንን በስም አውቀናል። ገና በማህፀን ሳለ አወኩ የሚል ጌታ፣ አወኩሽ የሚል ጌታ በጣም የሄደንነት ጥሪ የጠለቀ
እንደሆነ እናያለን። ደህንነት ደስታን መካፈል፣ በመንፈስ ቅዱስ የሆነ ደስታን መካፈል፣ ሰላምን መካፈል ብቻ አይደለም። ከዛም የጠለቀ ነገር ነው። መጽሐፍ ቅዱስን ከማንበብ የጠለቀ ነው። ወደ ቤተ ክርስቲያን ከመምጣት ያለፈ ጥልቅ የሆነ ነገር ነው ወገኖች ሆይ። ያም የጠለቀው ነገር ምን እንደሆነ ጳውሎስ በኤፌሶን 2:10 ላይ ሲገልጽልን፣ መቼም የእንግሊዘኛው በኃይል ያብራራዋል። እግዚአብሔር የሰጠንን ለእያንዳንዳችን የሰጠውን ስራ፣ ሐሳብ፣ እቅድ እንድንረዳ በክርስቶስ ኢየሱስ ተፈጠርን ብሎ ይላል። ሃሌሉያ! በክርስቶስ ኢየሱስ ተፈጠርን ይላል። ይሄም የእግዚአብሔርን ሐሳብ እንድናገለግል ነው። ሐዋርያት ሥራ 13 ላይ እንደሚናገረው ዳዊትም የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ወገኖች ሆይ ራሳችንን አገልግለን አንለፍ። የራሳችንን እቅድና ዓላማ አሳክተን አንለፍ። እግዚአብሔር ግን የሰጠንን እቅድና ዓላማ ስራ በክርስቶስ ኢየሱስ ያለውን ፈጽመን እንድንሄድ እግዚአብሔር ይርዳል። የሚገርማችሁ አንዳንድ ጊዜ ከብዙ ዘመን በኋላ ነው ጌታን እንወዳለን የሚሉ ሰዎች በብሉይም ሆነ በአዲስ ኪዳን ከእግዚአብሔር ሐሳብ ጋር የተገናኙት በኋላ ነው። ምክንያቱም የጠለቀ ነገር ነው። ቆየት ብሎ በብዙ መንገድ አልፈው ነው ከእግዚአብሔር ሐሳብ ጋር የተገናኙት። ስለዚህ በዚህ አጭር መልእክቴ ውስጥ ሁለት ነገሮችን ነው የምናገረው። አንደኛው ወገኖች ሆይ ከእግዚአብሔር ሐሳብ ጋር የምንገናኝባቸው መንገዶች የሚለውን እንድንመለከት እፈልጋለሁ። እንዴት ነው ከእግዚአብሔር ሐሳብ ጋር መገናኘው ብለን በምንልበት ጊዜ የእግዚአብሔር እጅ ያቺ ይሏታል the invisible hand of God የማትታየው ነገር ግን ግልጽ ሆና የምትሰራው ያለች የማይመስለን በሥጋ ዓይናችን ማናያት ነገር ግን እውን የሆነችው የእግዚአብሔር እጅ እየመራች ወስዳ በእግዚአብሔር ሐሳብ ጋር ታገናኘናለች። አሁንም የእግዚአብሔር እጅ በእያንዳንዳችሁ ላይ ይሁን ወገኖች፣ በእያንዳንዳችሁ ላይ ይሁን። ሃሌሉያ አሜን። ያን ጊዜ እግዚአብሔር የሰጠንን አሳይመንት አውቀን ፈጻሚዎች እንሆናለን። ስለዚህ እግዚአብሔር ምን ያደርጋል፣ በምን አይነት መንገድ ነው ወደ እሱ ሐሳብ የሚያደርሰን የሚለውን ሐሳብ ለመናገር አራት ነጥቦችን ልናገር። አንደኛ ወገኖች ሆይ እግዚአብሔር አምላክ ምን ያደርጋል? የምቾታችንን መቀመጫ ያንቀሳቅሰዋል፣ ያንቀጠቅጠዋል። የተራደንበትን ኮምፈርት ዞን ተብሎ የሚጠራውን እግዚአብሔር መነካካት ይጀምራል፣ ያንቀሳቅሰዋል። ጌታ የተባረከ ይሁን። ሁላችን ዮሴፍ የሚባለውን በብሉይ ኪዳን የተገለጸውን ያዕቆብን ልጅ ታሪክ እናውቃለን። በጣም በአባቱ የተወደደ ነበረ። አባቱ ያፈቅረው ነበረ። ስለዚህ ከብዙ ቀለማት ከተሰሩ ጨርቆች የሆነችን ኮት እናቱም ትስራው አባቱ ሰጡት፣ እንዲለብስ ሰጡት። የወደው ነበርና ሰጠው። መቼም ይሄ አንደኛ ይሄ ትልቅ ቅናት ፈጠረ። ሁለተኛ
የተናገረው ህልምና ራእይ ችግር አመጣበት፣ ችግር ፈጠረበት። እሱ በየዋህነት በንጹህ ልቦና ለወንድሞቹ የተናገረው ውስጣቸው ቀርቶ ቁጣ ፈጠረባቸው። እግዚአብሔር ሐሳቡን ነበር የገለጠላቸው። ዛሬ ነግሮት ነገ የሚፈጸም መስሎት ነበር። እግዚአብሔር የሚገልጽላችሁ ነገር ስለራሳችሁ ብዙ ሊሆን ይችላል። ብዙ ነገር ሊነግራችሁ ይችላል። ነገር ግን ነገ አይደለም የሚፈጸመው። በብዙ ከፍታና ዝቅታ በሸለቆውም በተራራው ከወጣችሁ በኋላ እኔ ዘመናቱን አላቅም አንድ ቦታ ላይ ይገለጻል፣ ይታያል። ስለዚህ ዮሴፍ ስለተባለው ልጅ የሚገርመኝ ነገር አንድ ቀን አባትየው እባክህ ወንድሞችህ ከብቶችን ይዘው ከሄዱ ረዘም ያለ ጊዜ ሆኗልና አይተህ ሁኔታቸውን ደህንነታቸውን እንድትነግረኝ እንድታስታውቀኝ ስንቅ ነገር ይዘህላቸው ሂድ ብሎ ይልከዋል። እና ያውቀዋል ቦታቸውን የት እንደሆነ የሚያግዱት። ሄደና እዛ ቦታ ላይ ሲፈልጋቸው ሊያገኛቸው አልቻለም። በምድረ በዳ ተቅበዘበዘ ይላል 37ኛው ምዕራፍ ስታነቡ ቁጥር 14 እስከ 17 በምድረ በዳ ተቅበዘበዘ። የት ነው ያሉት? ግራ ገባው። በዚህ ጊዜ አንድ ሰው ከየት እንደመጣ አይታወቅም፣ ማንም በሌለበት ማንም በማይገኝበት ሁኔታ አካባቢ ላይ አንድ ሰው ተገለጠና ለምንድን ነው በምድረ በዳ የምትቅበዘበዘው? ምንድን ነው የምትሻው ብሎ ጠየቀው። አይ እባክህ ታውቅ እንደው ንገረኝ፣ እዚህ ወንድሞቼ በዚህ አካባቢ ነበር ከብቶቻቸውን የሚያግዱት። እነዚህም 11 ናቸው፣ ወንዶች ናቸው። እንደው ምናልባት አይታቸው ከሆነ ብሎ ይጠይቀዋል። አይቻቸዋል። ወደ ዶይታን ወደሚባል ስፍራ አገር ከተማ እንሂድ ሲሉ ሰምቻቸዋለሁ። በቀጥታ ወደ ዶይታን ሂድ ይለዋል። ብዙ የመጽሐፍ ቅዱስ አስተማሪዎች አሁን ይሄ ሰው የእግዚአብሔር መልአክ ነው ብሎ ያስተምራሉ። መንገድ የመራው ወዴት እንደሚሄድ፣ ነገር ግን የመራው ወደ ክብር ስፍራ አይደል፣ ወደ ደስታ ቦታ አይደል፣ ወደምትሰቀልበት ስፍራ ሂድ፣ መከራ ወደምትቀበልበት ስፍራ ሂድ። ሂድና ከእግዚአብሔር ሐሳብ ጋር ተገናኝ። ወደምትሸቅጥበት ለባርነት ወደ ጶጢፋር ቤት ወደምትገባበት ስፍራ መግቢያው በሩ እሱ ነውና ሂድ። መቼም ጌታችን ኢየሱስ ክርስቶስ ከጠዋቱ ወደዚህ ዓለም የመጣበትን ምክንያት ያቅ ስለነበረ ለደቀ መዛሙርቱ የእግዚአብሔር ሐሳብ ለኔ ወደ መስቀል መሄድ ነው ይላቸዋል። አንዳንዴ ምንድነው መከራ መቀበል፣ ከሙታን መነሳት ምንድነው አልገባንም ብለው ይነጋገሩ ነበር። ጴጥሮስም አንድ ጊዜ እንዲያውም ገሰጸው። ምንድነው ይሄ ቋንቋ? እኛ ይሄን መስማት አንፈልግም ብሎ ወደ ጎን ወስዶ ብቻውን ገሰጸው። አንተ የሰውን እንጂ እግዚአብሔርን አታስብም። የሰው ሳይሆን የእግዚአብሔር ሐሳብ ይፈጸምባችሁ። የእግዚአብሔር ሐሳብ ይፈጸምባችሁ። አሁን እዚህ ውስጥ የእግዚአብሔር ሐሳብ ያለ ይመስላል። መከራን በመቀበል በመሸጥ ወደ ጉድጓድ በመጣል
ወደ እርቃንን ወደ መሆን ወደ መጠላት የእግዚአብሔር ፈቃድ ነው። የገባችሁበት ያለፋችሁበት ታውቃላችሁ። እያለፋችሁበትም ያላችሁ ደግሞ ትኖራላችሁ። ወደዛ እየገባው ነው። አንድ ቦታ የሚገፋችሁ ነገር አለ፣ ምቾታችሁን የሚነካካ ከዚህ አካባቢ ተነስ የሚል። አንድ ጊዜ እኔ የተደላደለ ሁኔታ ውስጥ ገባው ማለት በአገልግሎት ብዙ ሌበር ብዙ ደክሜበታለሁ፣ ጥሩ ነው አሁን ብዬ ተደላድዬ ሳለሁ መጣ እግዚአብሔር መቀመጫዬን ይነቀንቀው ጀመረ። መጣ። እውነቴን ነው የምላችሁ። ምንድን ነው ሰው ነው የተጠቀመው። አንድ ግለሰብ መቀመጫዬን ይነቀንቀዋል። ብጮህም እግዚአብሔር አያቆመውም። ያን ጊዜ እኛ የምንጸልየው ጸሎት እግዚአብሔር ሆይ ብለን መጀመሪያ የምንጸልየው መጀመሪያው ጸሎት ጥሩ ነው። እባክህ ይቅር በላት ይቅር በለው የመጀመሪያው ጸሎት። ሁለተኛው ጸሎት ግን ትንሽ ከበድ ይላል። መገሰጽ ይጀምራል። በዚህ ሰውዬ ውስጥ ሆነ የምትሰራ ክፉ ማለት እንጀምራለን። ሶስተኛው የሱን ነገር አሳየኝ ነው። አሁን ትንሽ እየከበደ ሄደ፣ ከበዳለ። አያችሁ ወገኖቼ፣ እኛ ጠላቶቼ የምንላቸው ሰዎች እግዚአብሔር ባሪያዬ ይላቸዋል። ካን ዩ ኢማጂን? እስራኤላውያን ስለ ናቡከደነጾር ሲጸልዩ በቃ ሰንጥቀው አቃጥለው መንጥቀው ነው የሚሉት። ስለ ናቡከደነጾር ሲጸልዩ እግዚአብሔር ግን ባሪያዬ ነው። እንዴት ይከብዳል! ምክንያቱም አንዳንድ ሰዎች የእግዚአብሔር ባላቸው ማንነት እግዚአብሔር ይነቀንቃል። የሚነቀንቀው ነገር አለ እና ወደ እግዚአብሔር ሐሳብ ቀስ እያልኩ መምጣት ጀመርኩ። እቺን ሸሽተ የመጣህባትን ምድር አሜሪካ የምትባለውን ልቀቃትና ወደ ምድርህ ግባ ሲለኝ የመጀመሪያው ጊዜ ከባድ ነበር። ያ ብዙ ኮተት አለና፣ ኮተታችን ብዙ ነው። እንደ ያዕቆብ አይደለ? እኔ ብዙ ልጆች አሉኝ፣ ብዙ ከብቶች አሉኝ እንዳለው ሂሩታ ከዚህ ወደ ተገለጥኩልህ ወደ ቀድሞ ወደ መገለጥ ስፍራ ሂድ። ወዲያም ወዲያም እያንገዳገደንም አድርጎ እግዚአብሔር ከሐሳቡ ጋር ያገናኘናል። ያገናኛችሁ እግዚአብሔር። ሁለተኛው ሰው ዳዊት ነው። ስለ ዳዊት ብዙ ቦታዎች ተገልጸዋል በእግዚአብሔር ቃል። ግን አንድ ቦታ አለ በእግዚአብሔር ቃል ውስጥ፣ አንደኛ ሳሙኤል 21 ላይ ያ ስፍራ ዳዊት ልክ ሳኦል በቃ ራሱ አምጥቶት ወደ ቤተ መንግስት ክፉ መንፈስ በላዩ ላይ እየመጣ ዳዊትን ሲያየው አስጠላው በቃ። ስለዚህ ሁለት ጊዜ በጦር ሳተው። አንድ ቀን በሳኦል እጅ ሞታለሁ ብሎ ወጣ። ቤተ መንግስቱ ለዳዊት ሶ ኮምፎርታብል የተሾመበት ቦታ ነው። ከረኝነት ወጥቶ የሚሊታሪ ዩኒፎርም ለብሶ ገቢ ወጭ በሙሉ ዳዊት የሚልበት ዘመን ነበር።
እዚህ ያለ ዘመን አልቋል አለው እግዚአብሔር። ዳዊት አልገባውም። የመጣው እንድትኖር አይደለም፣ መውጫ መግቢያውን እንድታይ ነው። የቤተ መንግስቱን ሥርዓት እንድትማር ነው። ምክንያቱም አንተ ተመልሰ ንጉሥ ሆነ ትገባለህ። የእግዚአብሔር ሐሳብ ይሄ ነው። ዳዊት ግን አንድ ቀን በሳኦል እጅ መሞቴ ነው ብሎ ሸሽቶ ወጣ። የወጣ ቀን ጊዜ ለመጀመሪያ ጊዜ ያገኘው ሰው አቤሜሌክ የሚባል ሊቀ ካህን ነው። ሲመጣበት አቤሜሌክ ዳዊት የተከበረ ሰው ስለሆነ ተንቀጠቀጠ። ምን አጥፍቼ ነው? ሰውነቱ ሁሉ ተርበተበተ። አይ አይደለም፣ አሁን የምጠይቀ ነገር ከበላን ጥቂት ቀናቶች አልፎናል። ስደተኞች ነን። ብዙም ሰው የለው በዙሪያ 3-4 ሰዎች ብቻ የታመኑ ነው የያዘው። የሚበላ ስጠኝ አለው፣ ሰጠው። እጁ ላይ ምንም አይነት መሳሪያ የለም። መሳሪያ ከያዘ ሲወጣ ሰዎች እንዳያውቁበት ያለ መሳሪያ ወጣ፣ ያለ ሰይፍ ወጣ። እዛ ላይ አቤሜሌክ አንድ ቀን ያን ጎልያድን ከገደለ በኋላ ለማንኛውም ላስቀምጠው አለ ይህንን ሰይፍ። ይሄ ሰይፍ ታሪካዊ ሰይፍ ነው። እንደ ቀላል ሰው ሁሉ ሌላ ነገር ውስጥ ገብቶ ኤክሳይትድ ሲሆን ጎልያድ የተገደለ ቀን እሱ ሰይፉን ይዞ ወደ ቤተ መቅደስ ሄዶ በኤፋድ ጠቅልሎ አስቀምጠው ይቀመጥ እስቲ አለ። ልክ ነበር ለካስ። ዳዊት ሲመጣ አለው እኔ በእጄ ካህን ነኝ፣ መሳሪያ የለኝም። ነገር ግን አንተ ጎልያድን የገደልክበት ሰይፍ ከኔ ጋር አለ፣ እሱን የሚመስል የለም፣ ስጠኝ አለው። ያንን ሰይፍ በእጁ ሲገባ ያለታ ዳዊትና የእግዚአብሔር ሐሳብ ተገናኙ። ሃሌሉያ! ያለታ እግዚአብሔር አንድ ቦታ ላይ አንድ ስፍራ ላይ ከሐሳቡ ጋር ያገናኛችሁ። ለኔ ያለኝ ሐሳብ ይሄ ነው የምትሉበት ቦታ ያድርሳችሁ። አንዳንዱ ነገር ሰርፕራይዝ ነው። ይሄ እንኳን አላሰብኩም ነበር። የሱ ፍቃድ በህይወታችን የተፈጸመ ይሁን ወገኖች። ሁለተኛው እግዚአብሔር በቀጥታ ከኛ ጋር በመገናኘት ከኛ ጋር ጣልቃ በመግባት ከሐሳቡ ጋር ያገናኘናል። በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 እስከ 27 የድንግል ማርያም የምትባል ብዙዎች እንደሚስማሙት ከ12 እስከ 15 ዓመት ዕድሜ ብቻ ነው ሊሆናት የሚችለው። ነገር ግን ለዮሴፍ ወደ ታጨች ሴት መልአኩ ገብርኤል ሄዶ አናውንስ አደረገ። የሚገርም አይነት ኢንካውንተር ነው ፓስተር። ቀጥታ በእግዚአብሔር ዙፋን ጎን ይቆም የነበረው የሚቆመው መልአኩ ገብርኤል ወደዚች ብላቴና ሄዶ ተገለጠላት። እግዚአብሔር በግሉ ያለ መልእክተኛ ያለ ሰው ሰማያዊና መለኮታዊ በሆነ መንገድ ወደ ህይወታችን ሲመጣ አንድ ጊዜ ጌታን ተናገረኝ አንድ ነገር። ጌታ ሆይ ምንድነው ችግራችን በአሁኑ ዘመን ብዬ ጠየቅኩት። ምንድነው የምእመኑ ችግር? ምንድነው የኛስ ችግር?
አንድ ነገር ተናገረኝ ጌታ። በዚህ ዘመን ሰዎች ከኔ ጋር ፐርሰናል ኤንካውንተር የላቸውም ማለት ቃሉንም በመጠቀም ይሁን በመንፈስ ቅዱስ አማካኝነት ይሁን ድምጹንም በመስማት ይሁን ካለፈው የላቸውም ማለት ወገኖቼ በሌላ ሰው ከሚነገራችሁ 1000 ትንቢት በቀጥታ በግል እግዚአብሔር መጥቶ በእናንተ ውስጥ የሚሰራው አንድ ኢንካውንተር ይበቃቸዋል። ያቺ ልምምድ ሁሌ የምመሰክራት በህይወቴ ላይ ማህተም ሆና የቀረችው ከዛ በኋላ ብዙ ኢንካውንተር ገጥሞኛል፣ ግን ማረሳት ሁሌ የምናገራት ፓስተር ያቃታል በመንፈስ ቅዱስ የተሞላውባት ሌሊት ናት። ጌታ በክብር የ17 ዓመት ልጅ መኝታ ቤቴ ውስጥ ገብቶ ቤቱ ሁሉ በዚያ የኔ እኮ ያየሁት ነው ወገኖቼ። ሰማይ ተከፈተ፣ ትልቅ የብርሃን ኳስ እየተሽከረከረ ከሰማያት ወረደ። እኔ ያለሁበት ቤት ውስጥ ገባ። ሲገባ ዮሐንስ ራእይ ምዕራፍ 1 ላይ የተገለጸው ኢየሱስ ክርስቶስ በክብር እዛች ትንሽ ክፍል ውስጥ ለኔ ትንሽ ልጅ ተገለጠ። በፍጹም ድፍረት ነግራቸው ከ56 ዓመት በላይ ሆኗል። ትላንት እንደሆነ ነው የማስበው። ትላንት እግዚአብሔር ወደ እናንተ ሲመጣ ትላንት እንደሆነ ነው የምታስቡት። የ30ውን ዓመት የ40 ዓመቱን ትላንትና የሆነ ነው የምትሉት። ይሄን ስናገር አንዲት ቃል አልጨምርም። ሰማያት አሁን ይሰማሉና የምሰብከውን ስብከት ለካስ ያለታ አላውቅም ምን እንደሆነ እኔ መንፈስ ቅዱስ መሞላት በልሳን መናገር ለካስ ያለታ ነበረ ጥሪ የደረሰኝ። ለካስ ያለታ ነበረ ከእግዚአብሔር ሐሳብ ጋር የተገናኘው። ለካስ ያለታ ነበረ ማንም ሰው ሹመትን ሳይሰጠኝ እግዚአብሔር ለሕዝብ ሐዋርያ ነኝ ያለኝ ያለታ ነበር። አረ ክብር ስጡልኝ ስለኔ። ተማሪ ነኝ፣ ሃይ ስኩል ተማሪ ነኝ። ምንም ማቀው ነገር አለኝ። ከዛም እንደሆነ ታውቃላችሁ ሁሉ ነገር ጠፋኝ። ትምህርት ቤቱም መጽሐፉም ጠፋኝ፣ ምኑም ጠፋኝ። ነፍሴ ጠዋት ማታ የምታስበው የእግዚአብሔርን ክብር ሆነ። ሃሌሉያ! ክብሩን ሆነ የምታስበው። በእነዚህ ሰዎች ህይወት ውስጥ የሆነው በማርያምና በዮሴፍ ህይወት ውስጥ የሆነው አስገራሚ ነገር አስቡት። ለሰርግ እየተዘጋጃችሁ ነው። ሚዜዎች መርጣችኋል። ዛሬ በሚገባን አነጋገር ሆቴል ተይዟል። ግብዣው ሁሉ አልቋል። እቅዶቹ አልቀዋል። በመካከል እግዚአብሔር ጣልቃ ሲገባ አይዟችሁ። አንዳንዴ እንደዚህ ይሰራል፣ እንደዚህ ይሰራል። ጣልቃ ይገባል እግዚአብሔር። እንደኔማ ቢሆን ይሄን ነበር ያሰብኩት፣ እንደኔ ቢሆን ይሄን ነበር። ጣልቃ ገብቶ ያችን ድንግል ንጽሕት ልጅ ከመንፈስ ቅዱስ ትጸንሻለሽ ሲላት እንደ ቃል ይሁንልኝ ስትለው ምን ብላ ለዮሴፍ እንደነገረችው አላቅም። የነገረችው አልመሰለኝም። ነገር ግን እርግዝናው እየጨመረ መጣ። ዮሴፍም አንድ ጥቅስ አለ ልቤን የሚነካው ፓስተር። ዮሴፍም ጻድቅ ሰው ስለነበረ ሊገልጣት አልወደደም።
እንዴ ዛሬ ቢሆን ስንት ይባላል? አስቡት። በላይ ላይ ሄዳለች፣ ይሄው አርግዛለች፣ በዚህ ውጣልኝ። ግን እግዚአብሔር ቶሎ ብሎ መልአኩንም ወደ እርሱ ልኮ አደንግጥ፣ እኔ ጣልቃ ገብቼ ነው አለው። እግዚአብሔር ሲናገር ለሁለቱም ነውና የሁከት አምላክ ስላልሆነ ሁከት ይወገድ ዘንድ እግዚአብሔር አምላክ ጣልቃ ገባ። አሁንም እግዚአብሔር በሐሳባችሁ ላይ፣ በጉዳያችሁ ላይ፣ በቀዳችሁ ላይ ጣልቃ ይግባ። እኔ ይሁን እንጂ ግድ የለኝም የምትሉ አራው እንደው በትልቁ አሜን በሉልኝ ወገኖች ሆይ። እግዚአብሔር እንዲሁ ያርግላችሁ። ተባረኩ። በእነዛ ሰዎች ሕይወት ውስጥ የሆነው ይሄ ነበር። እግዚአብሔር ጣልቃ በመግባት ሲያደርግ። ሶስተኛው እግዚአብሔር ወገኖች ሆይ መልእክተኛን ይልካል። አንዳንድ ጊዜ ትንሽ እጅ ይዘው መንገድ የሚመሩን ሰዎች ያስፈልጋል። አካሄዱን አላቅም ስንል እጅ የሚይዙ ሰዎች ይልክልናል። መልካም ሰዎች እግዚአብሔር ያብዛልን። ከእግዚአብሔር ሐሳብ ጋር የሚያገናኙ ሁላችንም የአስቴርንና የመርዶክዮስን ታሪክ እናውቃለን። በውበቷ ምክንያት ቤተ መንግሥት ገባች። ከዛ ያለፈ የምታውቀው ነገር አስቴር የለም። እግዚአብሔር ግን የራሱ አጀንዳ ነበረው። እችን ልጅ እዛ አስገብቶ የሚሰራው ስራ አለ። ይሄ መረዳት እኮ እንዴት ትልቅ ነገር ነው። የተማራችሁ ሰዎች በጣም እባካችሁ ጠይቁ። ለምን አስተማርከኝ? ለምን ኢንጂነር አረከኝ? ለምን ዶክተር ሐኪም አረከኝ? ጠይቁ። ከናንተ ሐሳብ ያለፈ ነገር አለው እግዚአብሔር። እና አስቴር ታሪኩን ስለምታውቁ ነው። ትክክለኛው ሲደርስ መርዶክዮስ የአስቴር መንፈሳዊ ሜንቶር ነበረ። አሳዳጊዋ ብቻ አልነበረምና ላከባት። አንቺ ወደ ቤተ መንግሥት የገባሽው ለዚህ ሰዓት ለዚህ ጊዜ ነው። ይሄ ጊዜ እንዳያልፍሽ። ይሄ ጊዜ ቢያልፍሽ ሐሳቡን ባታከናውኝና ባትፈጽሚ ለአይሁድ ከሌላ ስፍራ መዳን ይሆናል። አንቺና አባትሽ ቤት ግን ትጠፋላችሁ። እግዚአብሔር ከዚህ ይጠብቃል። አይለፋችሁ እግዚአብሔር። እኔ ሰዎችን ሲያልፍ አይቻል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ